ሰላም ጤና ይስጥልን። ከላፍቶ ኦንላይን ቲቪ መስከረም 6 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ዜናውን ማቀርብላችሁ እኔ ጌታውን አያሌው ነኝ። ዜናውን እስከ ፍጻሜ እንድትከታተሉ ከወዲሁ መጋበዝ እንወዳለን። ኢትዮጵያ ትችላለች በሚል መሪ ቃል የታላቁ ህዳሴ ግድብ 14 ዓመት የሚያስቃኝ የፎቶና የስዕል አውደ ርዕይ በአድዋ ድል መታሰቢያ እየተጎበኘ ይገኛል። የአዲስ አበባ ከተማ አስተዳደር የታላቁን የህዳሴ ግድብ መጠናቀቅ አስመልክቶ በከተማ ደረጃ ያዘጋጀ የፎቶና የስዕል አውደ ርዕይ የከተማ የተለያዩ ማህበረሰብ ክፍሎች እየጎበኙ ናቸው። እንደ ጥንት አባቶቻችን እና እናቶቻችን በደምና በአጥንት ያቆየናትን አገር ዛሬም በልጆቿ ደምና ላብ አባይ ጠብታው ሳይቀር ባለቤት መሆኗን በማየታችን ለእኛ ለኢትዮጵያን ድርብ ድል በመሆኑ ኩራት ተሰምቶናል በማለት ጎብኚዎቹ አስረድተዋል። ጎብኚዎቹ አክለውም የውሃ ሀብታችን ራሳችን ተጠቅመን ሌሎች እንዲጠቀሙ ማድረግ መቻላችን ሀገራችን የነበራት አብሮ የማደግና የመበልጸግ ታሪኳ ዳግም የተበሰረበት ከደስታ በላይ የሚገለጽ አኩሪ የማንነት ሕያውም መገለጫችን ነው ብለዋል። የሀገርና ሕዝብ እድገት ቀጣይነት የሚኖረው በትውልድ መካከል ያለውን ቅብብሎች በማያቋርጥ ሂደት ማስቀጠል በመሆኑ ወጣቱ ትውልድ ከስኬቶቹ በመማር ኢትዮጵያ ገና ብዙ መስራት እንደምትችል ማሳየት እንደሚገባ ገልጸዋል። ይህ ጅምራችን በመሆኑ ለሀገርና ለሕዝብ የሚበጁ ሌሎች ታሪኮችን በመስራት ሀገራችን በከፍታ ማማ ላይ ማጽናት ወጣቱ ይጠበቅበታል ሲሉ አስተያየታቸውን ሰጥተዋል። በንፋስ ስልክ ላፍቶ ክፍለ ከተማ ውበትና አረንጓዴ ልማት ጽሕፈት ቤት በወረዳ 5 አቅመ ደካማ ቤት እድሳት በዛሬው ዕለት አስጀምሯል። በዕለቱ የአቅመ ደካማ እማወራ ቤት ሙሉ ለሙሉ አፍርሶ የመገንባት ስራ እንደሚከናወን ተመላክቷል። የክፍለ ከተማው ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ አባታ አበበ የጽሕፈት ቤቱን ሰራተኞችና በጎ ፈቃደኞችን በማስተባበር ቤቱን በ20ና እስከ 25 ቀን ባሉ በማጠናቀቅ እንደሚያስረክቡ ገልጸዋል። በመርሃ ግብሩ ላይ የተገኙ የክፍለ ከተማው ህብረተሰብ ተሳትፎ በጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሮ ብዙአየሁ መኮንን በክፍለ ከተማ የሚገኙ ሴክተር ተቋማት በክረም በበጋ የበጎ ፈቃድ አገልግሎት በቤት እድሳትና በማዕድ ማጋራት ተግባራት በስፋት እየተሳተፉ እንደሚገኝ ገልጸው የበጎ ፈቃድ ስራዎችን አጠናክሮ ማስቀጠል እንደሚገባ ገልጸዋል። በቤት እድሳት ማስጀመሪያ መርሃ ግብሩ ላይ የክፍለ ከተማውና የወረዳ አመራሮች እንዲሁም በጎ ፈቃደኞች ተገኝተዋል። ከላፍቶ ኦንላይን ቲቪ ዕለታዊ ዜና ሲተላለፍላችሁ የነበረው ይህን ይመስላል። ዜናውን ስለተከታተላችሁ ከልብ እያመሰግን በያላችሁበት ሰላም